ከኔ ምን አጥነው ከኔ ምን ጎሎ ነው አይነት ታዲያ ሌላ ሚያው መንገድ ያሳየው ከኔ ላይ እሳታው የሔዋንን ገላ ልብህ እሳተዳል ባሳብ ሰደገላ ምንድነው አመል ጭራሽ አልገባኝም አይነህ ከሩቅ እንጂ እኔና ያየኝ ያደርግልኝ ያልኩኔ አንተ በፊት ሞት ስውር ሚስጥር ለፍቅሬ ታውቃለህ ያንጀቴ ክብር ታውቂያለሽ እንዴ ከባለ ትዳር ወንድ ጋር ካልኖርኩኝ እምትይ እሱን ላንቺ ልንገርሽ እንደደረኛ እንዴት ነው የምንናገራት እንደዚህ ላንቺ እኔ አፍራለሁ አታችልም አቤት ልቀቀኝ ያሳፍራል ባለ ትዳር ወንድ ነው እፈሪ ሴት ልጅ ነሽ እፈሪ ባለ ትዳር ወንድ ካልፈለኩኝ ካልመጣ ወደኔ ዛትና በስራት ታውራ ባለ ትዳር ነኝ ይዤሽ ልጅክ ሊድ አይባልም በጣም እፈሪሻል ምክንያቱም አብርሃም እዚህ ቢሆን ደግሞ ጥሩ ነው ላንተ ምክንያቱም ደህና አይደለህም ጭንቀት እየተሰማ ነው ምናምን ካጠገብ ሲሆን ሰላም ይሰማላ ካንተ ጋር ሆነ አሪፍ ሲቆል ላንተም ላይ በደንብ ሊያስፈልገኝ የሚችለው አብርሽና አብርሽ ብቻ ነው ማለት በደንብ ማለት ትሪትመንት ምናምን የሚባሉት ነገሮች ራሱ እሺ እኔ ምን ላድርግሽ በማለት እኔ ካንተ ጋር ነው መሆን የምፈልገው እዚህ ከሆንኩኝም ካንተ ጋር አሁን ደህና ነኝ አታየኝም እኔ በዚህ ልክ ራስን ለምን እንደዚህ እንደምታደርግ አላውቅም እሷንም እኮ የሆነ ነገር ብለው ማስቆም ትችላለህ በዚህ ልክ መብት ለምሰጣ እኔ ካንተ ጋር ነው መሆን የምፈልገው እዚህ ከሆንኩኝም ካንተ ጋር ትናንትና ሩታ በለቀቀችው ቪዲዮ ላይ ቤተሰብ ጋር እንዳልሄደች ያለችው እዚሁ አዲስ አበባ እንደሆነ ተናግራለች እኔ ግን ያልኩት ነገር እውነት መሆኑን ነግሬያቸዋለሁ በጣም ብዙዎች አንተ ቤተሰቦቿ ጋር ነው የሄደችው ማታውቀውን እንተናትለናል ብላችሁ ግን አንድ ነገር መናገር የምፈልገው ያያችሁት ነገር እኔ ቤተሰብ ጋር አልሄደችም ያለችው ማርኬ ጋር ነው ብያችሁ ነበር ኤኒዌይስ እኔ ሩታን ያለችበትን ለማጋለጥ ምናምን አስቤ አይደለም አንደኛ ነገር የተናገርኩት እውነት መሆኑን አሁን አረጋግጣለሁ አንዳንዶች አይ ዝም ብለህ አንተ አሉባልታ ነው የምታወራው ላላችሁ እርግጠኝነት ትክክል የሄደችበት ቦታ ትክክል መሆኔ እርግጠኛ ሆናችኋል አምናችሁበታል ዋናው ታርጌቴ መራችሁ ለእናንተ እምነት ማለት ሁለተኛ ነገር ደግሞ እናንተ ያልጠየቃችሁኝን መመለስ ነው የኔ ሐሳብ ማለት ነው ሌላው ደግሞ ትናንትና ነፃነት የያዙን ባስታነ ባይቻለሁ እኔ ከነፃነት ጋር ጠብ ኖሮኝ ወይም ደግሞ እንትን ኖሮኝ አይደለም እና እንደዚህ ያረጋችሁ አትልቀቁብኝ እንዲህ ያረጋችሁ አትወር የጎዳኝ እኔ አብርሃም ነው እኔን እንደተበዳይ እኔን እንደንተን አርጋችሁ አትግሩኝ እኔ አንቺ ላይ ክፋት ኖርና አይደለም ነፃነት ማውቅ ያለው እኔ መጀመሪያ ፍርዱን እናንተ ልስጥና የምትናገርበት ነው ወይ ተመልከታችሁት እኔም የራሴን ደሞ ሐሳብ አንጸባርቃለሁ እኔ ከሷ ጋር የግል ጸብ ወይም ደሞ እንትን ኖሮኝ አይደለም ወይም ከነሱ ጀማ ጋር የተለየ ነገር ኖሮኝ አይደለም እኔ ነፂ ይቅርታ ጠይቀሽ ወደ ራስሽ እንድትመለሺ ነው በቃ አሁን እኮ ምንም እኮ እዚህ ጋር አንጓጓሮ የሚያስፈልገው ነገር አለ ወንድምሽ የሚልሽን ማድረግ ወንድምሽ የሚልሽን ነገር መስማት ነው በቃ ምንም የተለየ ነገር እኮ የለው አንተ መጣበት አጋጣሚ ላይ ነው አንቺ ልትረጂውና ልታውቂ አልቻልሽው ወንድምሽ የሚናገርበትና እያወጣ ያለውን ነገር ለምንድነው መቀበል ወይም እንትን ማድረግ የሸሽው ስለፈለኩኝ አንቺ አጀንዳ ላይ ከምትቀጥይ በቃ እነሱ በተዳራቸውና ባላቸው ህይወት ይቀጥሉ እንዴ ማለት እንዴት በመጀመር እንዳለብኝ መጀመሪያ እስኪ እውነት ለመናገር ወደ ቤተሰቦች የምትናገርበትን ሞቲቭ እና የምትናገርበትን ወይ ተመልከቱ በጣም ይሰማኝ ማርያም የኔን ህመም የኔን ባይኔን ቁስል የኔን መድማት ሁሉ ነገር ማለት ወደ ከንባር ተቀርቆ የምታወራው ቃል እያንዳንዱ ነገር እየደገመሽ አብርሃም ነው እንደዚህ መልኩ ለምን ይሄ ሁሉ ነገር ማድረግ እንደፈለገ ማለት እኔም ሌላ ነገር ውስጥ የምትናገርበት ስሜትና የምትናገርበት በጣም ግርሃም ያጋባ ነው በቀርቡ ዝም ብሎች ያቀርቡ ለምናገር በጣም ግራ ተፈጥሮ ከሆነ በቃ እንደዚህ ነገር ተፈጥሯል ሩታ እርጉዝ ናት ብሎ እኔን ማሳመን ሲችል እኔ እሷ ጋር ወስዶ ከሷ ጋር እንድጋጭ አደረገኝ ይሄ አንተ ሐሳብ አይደለም ሲጀመር ከመሬት ተነስተን እንደዚህ አትለኝም አንተ ማለት እኔ ቤት አልሄድም ሩታ አላገኛትም ምን ችግር አለው ታዲያ አንተ ምንም ባትለኝ ጥሩ ነው እዛ መሄድ ነው እንድሄድ ነው አይደል ፈልጊ የምመጣበት ጉዳይ ስላለ እመጣለሁ ስንዛ እንገናኛለን በቃ እሺ በይኝና አሁን ሂጂ በቃ በጣም ግርሃም ነጥ በእግዚአብሔር ሂጂ በቃ መልካም ጊዜ ይሁንልሽ አልሄድም አብርሽ ነጥ ሂጂ በእናትሽ እንዴ
ሂጂ በቃ እሺ በይኛ። እስኪ አልሄድም በቃ ተወኝ። ፈላጊ ከሆነ ቤት ድረስ እመጣለሁ። በቤት ድረስ እሄዳለሁ። ሩታ ጋር ምንም የሚፈጠር ነገር የለውም። እንዴ ናቲ በእግዚአብሔር የማይሆን ነገር ነው እያወራሽ ያለሽው። ምንም አይሆን ነገር የለም። ማስ ከዛሬ ታግሻለሁ። በቃ አለ አይደለ አልቅሶ አንጀት ለመብላት አይነት ነገር ነው። እውነቴን ነው እምላችሁ። አንደኛ ነገር እሷ ለመፍትሄ ካሰበች በጣም ቀላል መፍትሄ ነው። በቃ ሲጀመር ምንድነው የምትለው? እኔ እነሱን ለማለየት አስቤ አይደለም ትላለች። ሁለተኛ ደግሞ የሚጋጭ ነገር ደግሞ ምን ትላለች? እሱን ጋር እዛ ጋር ሄዳ እሷ አትሆንህም እና ከኔ ጋር ቡታጀራ ሄድ ከኔ ጋር አብረሁን። የሚጋጭ ነገር እኮ ራስሽ ሐሳብሽ እየተናገርሽ ነው። ራስሽ ቃል በቃል የሚጋጭ ነገር እየተናገርሽ ነው። እኔ ወንድሟን አናግረው ምናምን ብለውኝ የወንድሟን ስልክ ተቀብዬ ነበረ እና ለማናገር ሞክሬ ነበር። ወንድምየው ስልክ አይመልስም። ኤኒዌይስ እኔ ከሱ ሳይር ነኝ። እንደ ወንድም ማድረግ ያለበትን ነገር ነው እያደረገ ያለው። በቃ አንዳንዴ ከኛ በላይ ከኛ ቁጥጥር ውጭ በላይ ሲሆን ብዙ ነገሮች ያስቸግራሉ። ነገር ግን በቃ ወጣት ነው የሷ ኩያም ስለሆነ እንደ ወንድም ብዙ ነገሮችን ሶልቭ እያደረገ ነው ብዬ አስባለሁ። ነገር ግን ነፃነት እያርሽ ያለሽው ነገር በጣም አግባብ አይደለም። ሩታም ትናንትና በለቀቀችው ቪዲዮ ነገሮቹን ለማስረዳት ሞክራለች። ግን በዛ ብቻ መፍትሄ አይኖርም። ወይም አንቺ ስለተደበቅሽ ራስሽን እንትን ስላደረግሽ ለሁሉም ነገር መልስ መስጠት አይጠበቅብኝም ስላልሽ አይደለም ሩታ። ቤትሽ ገብተሽ ራስሽ ከዚህ ቀደም እንዳልነው ቤትሽን ማስተካከል የምትችይው በጣም 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 አንቺ ነሽ። አብዛኛው ሰው እዚህ ጋር ቪዲዮ የሚሰራው ሰው አብርሃምን ስለወቀጠልሽ አንቺ ልክ ነሽ አንዲ እንደዚህ ነሽ ስላለሽ ቤትሽን እንትን አይልሽ። አንቺ ነሽ ያንን ነገር ሶልቭ ማድረግና ማስተካከል የምትችይው እንጂ ለነሱማ ንግድ ነው። የእናንተ መጣላትና የእናንተ ጠብ ንግድ ነው። እና ትናንትና የተናገርሽበትም ነገር እውነትነት ሊኖረው ይችላል። ትክክል ነሽ። አጥፍቷል። ያደረገሽ ነገር ትክክል አይደለም። ነገር ግን ያ ነገር መፍትሄ ሊሆን አይችልም ነው የምልሽ። ያው አንቺም ስትናገሪ ስለሰማውሽ ነው። እኔ ምን ማለት እንዳለብኝ እኔ አላውቅም። ምናልባት ያመንሽበት ነገር ልታደርጊ ትችያለሽ። እርግጥ ነው ትክክል ነሽ። ነገር ግን የነፃነትን ድምጽ ሰምተሽ እሷውን እያለቀሰች የሚጋጭ ነገር ነው እያወራች ያለችው። ቃል ከቃል በጣም እየተጋጨባት ተቸግራለች። ኦሬዲ እንደ ተንኮልና እንደ እንትን ነው እየሄደችበት ያለችው። እያለቀሰች ምናምን አጀንዳ እየፈጠረች ወንድሟን እየጠራች እንደዚህ አይነት ነገሮች ነው ሰው። ስለዚህ እቺ ልጅ አንቺ በምትይበት መንገድ መንተን አይኖራት። እኔ ኤኒሃው አሁን ምን አደርጋለሁ መሰላችሁ? ለወንድሟን ለማግኘት ሞክራለሁ። ስልኩን ካነሳልኝ በእናንተ ፊት ነፃነትን ምንድነው ማለት የምትፈልገውን ነገር በእያንዳንዱ ነገር የሱንም ሐሳብ እንዲያንጸባርቅ አንዳንድ ጥያቄዎችን እጠይቀዋለሁ። የሚሆን ከሆነ የሚያነሳልኝ ከሆነ ያለውን ነገር አጣርቼ ለእናንተ ማሳወቅ ስላለብኝ መንገር እፈልጋለሁ። የሚለውን ነገር መስማት እፈልጋለሁ። እስከ መጨረሻው እንሞክርና ማያነሳ ከሆነ እንትን እንላለን። ስልክ አይነሳም። ለመፍረድ አልሞክርም። አግባብ ነው ያለበት ስሜት ጥሩ አይደለም። ለመፍረድ አንሞክርም። በጣም ብዙ ሰዎች ይጠይቃሉ እንደዚህ አይነት ጉዳይ ሲሆን፣ ስለዚህ ነፃነት እኛ ምን ጠይቀሽ ለኔ ለወንድሟ ስል ውድ ቤተሰቦቼ ለወንድሟ ስል ይሄ ነገር ይዟለሁ። ግን ወንድሟን የምጠይቀው ነገሮችን እንዲያስተካክሉ ነው እንጂ በነፃነት በኩል እያየሁት ያለሁት ነገር እኔ በጣም ምንም አንጀት መብላት እንጂ እኔ ብትቺ ኮሜንትና ነገሮችን ለማረም ራስሽ ሞክሪ። ነገ ታርቀሽ ከነሱ ጋር አንድ ላይ መሆንሽ አይቀርም።
በተደጋጋሚ መናገር የምፈልገው ነገር ነገ ታርቀሽ አንድ ላይ ትሆኛለሽ፣ ግን በኋላ የሚጸጽትሽን ነገር ውስጥ አትግቢ። አሁን ማስተካከል የምትችይው ሁሉንም ነገር አንቺና አንቺ ብቻ ነሽ። ነገሮችን መፍታት የምትችይው አንቺና አንቺ ብቻ ነሽ። እሱም ምንድነው ሄደሽ እሱንም ይቅርታ ጠይቂ። በተለይ ደግሞ አብርሃም እያረክ ያለው ነገር በቃ ከሷ ጋር ማቆም ያለብን ነገር ማቆም ነው። በቃ ነገሮች ምንድነው ሌላ ሰው የሚልህን መስማት አለብህ አንተ። እኔው አሁንም እኔ ለወንድሟ ስል ነው ይሄን ነገር የምተው፣ ይሄን ነገር የማላውጣው ለወንድሟ ስል ነው። ካልሆነ ግን ሙሉ የድምጽ መረጃውን እለቀዋለሁ ማለት ነው። እለቀዋለሁ ሙሉ የድምጽ መረጃውን። አማራጭ የለኝም። መፍትሄ ብለን የርንበት ነገር መፍትሄ የማያመጣ ከሆነ አማራጭ የለንም። ሌላው ደግሞ እዚህ ውስጥ ማለት ነው ሜሪ እጅሽን አስገብተሻል፣ ብትጠነቀቂ ይገባል። በቃ ባለፈው ያልተሳካልሽ መለያየት አሁንም ለመሞከር እየርሽ ስለሆነ አሁን ደግሞ ከማርኬ ቤት የት እንደሄደች እንተዋወቃለን። ከዛ ወጣለች የሚል ወሬ ሰምቻለሁ። የት እንደሄደች እንተዋወቃለን። ስለዚህ ብትጠነቀቂ ይገባል። ለማቃቸው ነገሮች ስላሉ ስለዚህ የንስራይና ያለን እያንዳንዱን ነገር እያየን እናጣራለን። በራሴ ሰዎች ምክንያት ማለት ነው። ይህን የምናደርገው ለተከበረው ኦዲየንስ ስል ነው። ለተከበረው ለእናንተ ነው። እውነታውን እያወጣን እናጋልጣለን። የሚቀጥለው ቪዲዮ ደግሞ እመለስበታለሁ። ወዳችኋለሁ ውድ ቤተሰቦቼ። ሜሪ እማታቆሚ ከሆነ ነገውኑ ማለት ነው ሙሉውን ነገር ያንቺን ይዤልሽ እቀርባለሁ ማለት ነው።